ሰላም እንዴት ናችሁ? ይህ የግሬድ 10 ማቴማቲክስ የምዕራፍ 5 የመጀመሪያ ቪዲዮችን ነው። ምዕራፍ 5 ዩኒት 5 እንግዲህ የሚያወራው በዋናነት ስለ ሰርክል ነው ማለት ነው። ሰርክል ምንድን ነው የሚለውን ሲሜትሪካል ፕሮፐርቲስ ኦፍ ሰርክል ዩኒት 5 እንግዲህ ዩኒት 5 በዋናነት የሚያወራው ስለ ሰርክል ነው። ሰርክል ወይም በአማርኛ እንግዲህ ምን የምንለው ነው? ክብ የምንለው ማለት ነው። ክብ ምንድን ነው የሚለውን ላይ እና ዲፍረንት ካራክተሪስቲክስ ኦፍ ፕሮፐርቲስ ኦፍ ሰርክል እናያለን ማለት ነው። የመጀመሪያው እንግዲህ ሲሜትሪካል ፕሮፐርቲስ ኦፍ ሰርክልስ ነው። ሲሜትሪካል ፕሮፐርቲስ ኦፍ ሰርክልስ የሰርክሎች እንግዲህ ሲሜትሪካል ፕሮፐርቲ ምንድን ነው የሚለውን እናያለን ማለት ነው። ሰርክል ኢዝ ሎከስ ኦፍ ፖይንትስ ሴት ኦፍ ፖይንትስ ማለት ነው። ሰርክል ምንድን ነው የሚለውን ስናይ እንግዲህ ሴት ኦፍ ፖይንትስ ናቸው። ሰርክል ማለት ሴት ኦፍ ፖይንትስ፣ እነኛ ፖይንቶች ግን ምንድን ናቸው? ዜ አር ኢኩዊዲስታንት። የሆነ ፊክስድ ፖይንት አለ እዚህ ጋር ከሱ እኩል ርቀት ያላቸው እኩል ርቀት ላይ የሚገኙ ፖይንቶች ስብስብ ማለት ነው። እንዲህ these all are points, set of points, and all are what? Equidistant from this fixed point. Okay? This fixed point. ይሄ ፊክስድ ፖይንት እንግዲህ ምን ብለን እንጠራዋለን? የሰርክሉ ሴንተር እንለዋለን ማለት ነው። ኦኬ? ሴንተር እንለዋለን። እና ምንድነው ከዚህ ከሴንተሩ ተነሳችሁ ቱ ኤኒ ዳይሬክሽን ወደ ሰርክሉ ብትሄዱ፣ ወደ እያንዳንዱ ፖይንት ብትሄዱ ደግሞ እኩል ዲስታንስ ነው። ይሄንን ራዲየስ እንለዋለን። ኦኬ? ኢኩዊዲስታንት ነው ስለሚል ችኛዋን ኦ ሴንተር፣ ችኛዋን ራዲየስ ደግሞ አር እንላታለን ማለት ነው። ኦኬ? ሴንተር ኦ። እነኚህ እንግዲህ ሴት ኦፍ ፖይንትስ ነው ማለት ነው። እነኚህ በሞላ እንግዲህ ሴት ኦፍ ፖይንትስ ደግሞ እንደምታውቁት ምን ይፈጥራል ማለት ነው? ላይንን ይፈጥራል ማለት ነው። ስለዚህ ሰርክል ማለት ይሄ ነው። እና ፕሌን ፊገር ነው እንግዲህ እንደምታውቁት ፕሌን ፊገር ነው። ኢን ፕሌን ኢች ኦፍ ዊች ኢዝ ኢኩዊዲስታንት ፍሮም ኤ ፊክስድ ፖይንት ኢን ዘ ፕሌን ዘ ፊክስድ ፖይንት ኢዝ ኮልድ ሴንተር ኦፍ ዘ ሰርክል ይባላል። ኤንድ ዘ ኮንስታንት ዲስታንስ ኢዝ ኮልድ ራዲየስ ይባላል። አሁን የነገርኳችሁ ነው ማለት ነው። ይሄ ነው ሰርክል ኢዝ ኦልሶ ሮቴትድ። ይሄ እንግዲህ ዙሪያ ሙሉ አንድ ዙር ስንዞር እንግዲህ ይሄ ምን ይባላል? የሰርክሉ ፔሪሜትሩ ማለት ነው። ሰርከምፍረንስ ብለን እንጠራዋለን። ሰርከምፍረንስ ብለን እንጠራዋለን ማለት ለምሳሌ ምንድን ነው እዚህ ጋር ተነስቼ ሳምዌር ኢን ዘ ሰርክል እዚህ ጋር ተነስታችሁ እንደዚህ እንትን ትችላላችሁ። ቱ ኤኒ ዳይሬክሽን ዞራችሁ የተነሳችሁበት ጋር እንደዚህ ስትመጡ ምን ይባላል? ይሄ ዋን ፉል ሮቴሽን ወይም ደግሞ ፔሪሜትር እንለዋለን፣ ዙሪያ እንለዋለን ማለት ነው። ያ ፔሪሜትር የምንለው ሀሳብ ወደ ምን ይቀየራል ማለት ነው? ሰርከምፍረንስ እንለዋለን ማለት ነው። ወይም ደግሞ ዙሪያ እንለዋለን። እና የዚህ ሰርክል ሰርከምፍረንሱ በሲ ይወከላል which is equal to 2 pi r. ኦኬ 2 pi r እንለዋለን ማለት ነው። ይሄንን ዙሪያ እንግዲህ 2 pi r ብለን እንገልጸዋለን ማለት ነው። ሰርከምፍረንሱን በዚህ ማወቅ እንችላለን። ኤሪያም አለው። ኤሪያውን ደግሞ እንግዲህ ፔሪሜትር የሚለው ቃል እንግዲህ ለሌሎች ፕሌን ፊገሮች እንጠቀማለን። ለምሳሌ ለትሪያንግል፣ ለስኩዌር፣ ለፓራሌሎግራም፣ ለሬክታንግል ለሁሉም ፔሪሜትር ወይም ዙሪያ እንላለን። ለሰርክል ሲሆን እንግዲህ ስፔሲፊካሊ ሰርከምፍረንስ ብለን እንጠራዋለን። ስለዚህ የዙሪያው እንትን ነው። ኤሪያው ደግሞ ፓይ አር ስኩዌር አድርገን ፓይ አር ስኩዌር። በዚህ ፎርሙላ ደግሞ የማንኛውንም ሰርክል ኤሪያውን መፈለግ እንችላለን ማለት ነው። ጉድ ዲተርማይን ዘ ነምበር ኦፍ ላይን ኦፍ ሲሜትሪ ፎር ኤ ሰርክል ይላል። እዚህ ጋር እንግዲህ ርዕሳችን ራሱ ምንድን ነው የሚለው? ሲሜትሪካል ፕሮፐርቲስ ኦፍ ሰርክልስ ነው የሚለው። ሲሜትሪካል ፕሮፐርቲ መጀመሪያ ዋት ኢዝ ላይን ኦፍ ሲሜትሪ የሚለውን እንመልሳለን። ላይን ኦፍ ሲሜትሪ ምንድን ነው? መጀመሪያውኑ ላይን ኦፍ ሲሜትሪ ምንድን ነው? ኦኬ ላይን ኦፍ ሲሜትሪ ምንድን ነው የሚለውን ስናይ እንግዲህ ላይን ኦፍ ሲሜትሪ ማለት እንዴት መሰላችሁ? አንድ ነገር ቢኖር ለምሳሌ ሬክታንግል እንደዚህ አይነት ፊገር ቢኖር አሁን ይሄን እዚህ ጋር በዚህ መስመር ልብ አድርጉ እንደዚህ ከፈልኩት እና እንደዚህ በማጥፎ ፎልድ በማረገው ሰዓት በማጥፎ በዚህ መስመር ስክል በማጥፎ ሰዓት ሁለቱም ፓርቶች ሄደው የሚጋጠሙ ከሆነ ላይን ኦፍ ሲሜትሪ ተብሎ ይጠራል ማለት ነው።
ላይን ኦፍ ሲሜትሪ ይባላል። ምክንያቱም ላይኑ ሁለቱን ወይም ደግሞ የሬክታንግሉ ሁለቱ ክፋዮች በማጋጠምበት ሰዓት እኩል የሚገጥሙ ከሆነ ያ መስመር ሁለት እኩል ቦታ ከፍሏቸዋል ማለት ነው። ያ መስመር ላይን ኦፍ ሲሜትሪ ይባላል ማለት ነው። ላይን ኦፍ ሲሜትሪ ኦኬ ዱ ዩ አንደርስታንድ ዋት ሚንስ ላይን ኦፍ ሲሜትሪ? ሶ አን ኦብጀክት ካን ሃቭ ዚሮ ላይን ኦፍ ሲሜትሪ ኦር ኢት ካን ሃቭ ኢንፋይናይት ላይንስ ኦፍ ሲሜትሪ ሊኖረው ይችላል። ኦኬ አንድ ኦብጀክት እንግዲህ አንድ ላይን ኦፍ ሲሜትሪ ብቻ ሊኖረው ይችላል፣ ወይም ደግሞ ዚሮ ላይን ኦፍ ሲሜትሪ ሊኖረው ይችላል። ኦኬ አንድ ኦብጀክት እንግዲህ ልብ አድርጉ ምን ሊኖረው ይችላል? ምንም አይነት ላይን ኦፍ ሲሜትሪ ላይኖረው ይችላል። ዚሮ ላይን ኦፍ ሲሜትሪ ሊኖረው ይችላል። ኦኬ ዚሮ ላይን ኦፍ ሲሜትሪ ሊኖረው ይችላል፣ ወይም ደግሞ ኢንፋይናይት ማለት ይሄን ያክል ነው ተብሎ ሊገለጽ የማይችል በጣም ብዙ ማለት ነው፣ ወሰን የሌለው ላይን ኦፍ ሲሜትሪ ሊኖረው ይችላል። ኦኬ ካልሆነ እንግዲህ ከዜሮ በላይ በዜሮ እና በዚህ በኢንፋይናይት መካከል አንድ ሊኖረው ይችላል፣ እዚህ ጋር ሁለት ሊኖረው ይችላል፣ 5 ሊኖረው ይችላል፣ 10 ሊኖረው ይችላል፣ ወረበር ኤኒ ማለት ነው። ኦኬ ስለዚህ ምንድን ነው ይሄ ላይን ኦፍ ሲሜትሪ? ለምሳሌ ሬክታንግል ስንት ላይን ኦፍ ሲሜትሪ ያለው ካላችሁ ሁለት። ይኸው አንደኛው እንደዚህ አድርጌ ብከፍለው እንትን ይላል፣ ወይ ደግሞ ሁለተኛው እንደዚህ ባጥፈው፣ ለምሳሌ አሁን ደግሞ እንደዚህ ባጥፈው አግድም ማለት ነው። እኛው በቁም ነው። ስለዚህ ይሄኛውን ብታጥፉት አሁን ሁለቱ ፓርቶች ተጋጣሚ ይሆናሉ ማለት ነው። ፎልድ በምታደርጉበት ወይም በምታጥፉበት ሰዓት መስመሯን ተከትላችሁ በምታጥፉበት ሰዓት ሁለቱ ክፋዮች ሄደው ኮንግረንት የሚሆኑ ከሆነ የሚጋጠሙ ከሆነ ትርፍ ነገር ሳይኖረው የሚጋጠሙ ከሆነ ወይም ደግሞ በመጠን እኩል ከሆኑ ማለት ነው ያ መስመር ላይን ኦፍ ሲሜትሪ ይባላል። ሶ ላይን ኦፍ ሲሜትሪ ማለት ላይን ዛት ዲቫይድስ አ ቲንግ አን ኦብጀክት ኢንቱ ቱ ኮንግረንት ኦር ኢኳል ፓርትስ ማለት ነው። በዛ መልኩ የሚከፍልልን ወደ ሁለት እኩል ቦታ የሚከፍልልን መስመር ነው ማለት ነው። ስለዚህ ወደ ሰርክል ስንመጣ ሰርክል የትኛው ጋር ያለው ስንት ላይን ኦፍ ሲሜትሪ ነው ያለው ካላችሁ ሰርክል ወይም ክብ ሃዝ ኢንፋይናይት ነው። ይሄን ያክል ነው ተብሎ ሊገለጽ አይችልም። በጣም እጅግ ብዙ ወሰን የሌለው አይነት ሃዝ ኢንፋይናይት ነምበር ኦፍ ላይን ኦፍ ሲሜትሪስ አለው ማለት ነው። ላይን ኦፍ ሲሜትሪስ አለው ሰርክል ማለት ይሄ ማለት ነው። ምሳሌ አንድ ሰርክል እዚህ ጋር ቢኖራችሁ እዚህ ጋር ሴንተሩ አለ። ማንኛውም መስመር በሴንተሩ የሚያልፍ ኤኒ መስመር ኢዝ ላይን ኦፍ ሲሜትሪ ኦፍ ሰርክል። ዋናው ቁም ነገር ምንድነው? በሴንተሩ ማለፍ ብቻ ነው የሚጠበቅበት። እዚህ ጋር ደግሞ እንግዲህ በጣም እጅግ በጣም ብዙ ወሰን የሌለው ላይን ኦፍ ሲሜትሪ ያለን ማለት ነው። ኦኬ በጣም ብዙ ላይን ኦፍ ሲሜትሪ። ስለዚህ ሰርክል ሃዝ ኢንፋይናይት ላይን ኦፍ ሲሜትሪስ። ኢንፋይናይት የሆነ ወይም ደግሞ ወሰን የሌለው ላይን ኦፍ ሲሜትሪ ያለው እንግዲህ በጣም ማንኛውም መስመር ብቻ የሚጠበቅበት ምንድነው? በዚች በሴንተሯ ማለፍ ነው ማለት ነው። ስለዚህ እጅግ በጣም ብዙ እና ወሰን የሌለው ላይን ኦፍ ሲሜትሪ ይኖረናል ማለት ነው። ሌላው እንግዲህ ላይን ቴረሞች አሉ እዚህ ጋር ከሰርክል ጋር በተያያዘ እንግዲህ ላይን ሴግመንት ጆይኒንግ ዘ ሴንተር ኦፍ ዘ ሰርክል ቱ ዘ ሚድ ፖይንት ኦፍ ዘ ኮርድ ኢዝ ፐርፐንዲኩላር ቱ ዘ ኮርድ። እዚህ ጋር እንግዲህ ሶስት ነገሮችን መረዳት ይኖርባቸዋል። ይሄ ሰርክል ነው። እዚህ ጋር ምን አለች? እችኛዋ ሴንተር ናት ብለናል። ኦ ሴንተር። ከዛ ከሴንተሩ ተነሳችሁ ደግሞ ወደ ሰርክሉ ኤኒ ዳይሬክሽን ልትሄዱ ትችላላችሁ። ከሰርክሉ ተነሳችሁ ኤኒ ዳይሬክሽን፣ ከሴንተሩ ተነሳችሁ ኤኒ ዳይሬክሽን በፈለጋችሁ አቅጣጫ ብትሄዱ ደግሞ ያለው እስከ ሰርክሉ መስመር ይሄ ውጨኛው ክፍል ድረስ ያለው መስመር ደግሞ ራዲየስ ይባላል። አር ራዲየስ ይባላል። ሌላኛው ደግሞ በሴንተሩ አልፎ ነገር ግን አንዱ ጫፍ እስከ ሌላኛው ጫፍ የሰርክሉ አንደኛው ፓርት እስከ ሌላኛው ፓርት ነገር ግን ምን መሆን አለበት? በሴንተሩ ማለፍ አለበት። በሴንተሩ ካለፈ ደግሞ ምን ተብሎ ይጠራል? እሱ ዲያሜትር ይባላል። ዲ እንለዋለን። እሱ ደግሞ ምን ይባላል? ዲያሜትር ይባላል። ሌላኛው ደግሞ ምንድነው? አሁን ከሰርክሉ አንደኛው ጫፍ ወደ ሌላኛው ጫፍ የሚሰመር መስመር። ኦኬ ከሰርክሉ አንደኛው ጫፍ ወደ ሌላኛው ጫፍ ከኤ እስከ ቢ ይሄኛውን ሲዲ። አሁን ለምሳሌ ዲያሜትር ማን ነው? እዚህ ጋር ሲዲ ማለት ነው።
ላይን ሴግመንት ሲዲ። ኦኬ ሶ ኤቢ ምንድን ነው? ኤቢ ደግሞ ምን ተብሎ ይጠራል? ኮርድ ይባላል። ኮርድ ይባላል። ኮርድ ማለት ምን ማለት ነው? ከአንዱ የሰርክል አንዱ ጫፍ እስከ ሌላኛው ጫፍ የሚሰመር ላይን ሴግመንት ማለት ነው። አንደኛው ጫፍ እስከ ሌላኛው ጫፍ የሚሰመር ላይን ሴግመንት ማለት ነው። ሶ ዲያሜትር ከኮርድ ጋር ይገናኛል። የስ ኢት ኢዝ። ሶ እዚህ ጋር ምን ማወቅ አለባችሁ? ዲያሜትር ኢዝ ኮርድ። ነገር ግን ሁሉም ኮርዶች ዲያሜትር አይደሉም። ኦኬ ምክንያቱም ዲያሜትር ምንድን ነው? ዲያሜትር ኢዝ ዘ ሎንገስት ኮርድ፣ ረዥሙ ኮርድ ነው ማለት ነው። ዘ ሎንገስት ኮርድ እሱ ነው። አሁን ረዥሙን የምታገኙት እንግዲህ በሴንተሩ ውስጥ አልፍ ነው። ከሴንተሩ እየራቃችሁ ሲሄድ በሄዳችሁ ቁጥር የሰርክሉ የኮርዱ መጠን እየቀነሰ ነው። እዚህ ጋር እንደምታዩት እነዚህ በሙላውን ኮርዶች ናቸው። ስለዚህ ከሴንተሩ እያራቃችሁ ሲሄዱ ምን እየሆነ ነው የሚሄዳቸው? ቁመታቸው እያነሰ ነው የሚሄዱት። ስለዚህ ሁሉም ኮርዶች እንግዲህ በዚህ መልኩ የሚገለጹ ናቸው። ዲያሜትር ግን ኮርድ ነው። ነገር ግን ሁሉም ኮርዶች ዲያሜትር አለው። አንድ ኮርድ ዲያሜትር ለመባል ምን መሆን አለበት ማለት ነው? በሴንተሩ የግድ ማለፍ አለበት ማለት ነው። በሴንተሩ ማለፍ አለበት። ስለዚህ ኮርድ አለ፣ እዚህ ጋር ሴንተር አለ፣ ራዲየስ አለ፣ ዲያሜትር አለ። እነኚህን ነገሮች እንግዲህ በደንብ አድርጋችሁ ከተረዳችሁ አሁን ወደ መጀመሪያው ቴረም እንሄዳለን ማለት ነው። ወደ መጀመሪያው ቴረም እንሄዳለን። እሱ ምንድን ነው የሚለን? The line segment joining the center of a circle to the midpoint of a chord is perpendicular to the chord. ምን ይላችኋል እዚህ ጋር? ይሄው ሰርክሉን እንሰራዋለን። ጉድ። ከዛ the line segment joining the center of the circle to the midpoint of the chord. እዚህ ጋር ምን አለ? ኮርድ አለ። እዚህ ጋር ሴንተር ኦ አለ። እዚህ ጋር ኮርድ ኤቢ ነው። ለምሳሌ ኮርድ ኤቢ is chord AB, and this is a line segment joining the center of the circle, or the moment center of a circle, okay, to the midpoint of the chord. So እዚህ ጋር ምን ይላችኋል? ከሰርክሉ ተነስታችሁ ወደ ሚድ ፖይንት እቺ ምንድነች? ኤም ሚድ ፖይንት ኦፍ ኤ ኮርድ። ይሄ ምንድነው የሚነግራችሁ? አሁን ኤቢ የሚባል ኮርድ ካላችሁ፣ ሴንተር ኦ የሚባል የሰርክሉ ሴንተር ካላችሁ እና ኮርድ ካላችሁ፣ ከዛ ከሴንተሩ ተነስቶ ወደ ኮርዱ ሚድ ፖይንት ማለት መካከለኛ ማለት ነው። ሁለቱ ለምሳሌ ኤም ሚድ ፖይንት ነው ከተባላችሁ በሌላ ነገር ምን እየተባላችሁ ነው? ከኤ እስከ ኤም ያለው ርቀትና ከቢ እስከ ኤም ያለው ርቀት እኩል ነው ማለት ነው። ይሄና ይሄ እኩል ነው ማለት ነው። ከዚህ እስከዚህ ያለውና ከዚህ እስከዚህ ያለው እኩል ርቀት አለው። ስለዚህ እንደዛ ከሆነ the line segment joining the center of the circle to the midpoint of the chord is perpendicular to the chord ነው። ስለዚህ ኦኤም ምንድነው ማለት ነው? ኦኤም is perpendicular to what? AB ማለት ነው። ያችሁ ኦኤም ከኤቢ ጋር ምንድነው? ፐርፐንዲኩላር ነው። ወይም ደግሞ ባጭሩ ስንጽፈው ኦኤም is perpendicular እንደዚህ ከኤቢ ጋር ፐርፐንዲኩላር ነው ማለት። በሌላ ነገር ምንድነው ማለት ነው? እዚህ ጋር የሚፈጠረው አንግል ምንድነው ማለት ነው? 90 ዲግሪ ነው የሚፈጠረው። አሁን ማለት ፐርፐንዲኩላር ነው ማለት ፐርፐንዲኩላር ነው ስንል ምን ማለታችን ነው? 90 ዲግሪ ይፈጠራል ማለት ነው። 90 ዲግሪ ይሰራል ማለት ነው። ኦኬ። ስለዚህ ይሄንን በደንብ አድርጋችሁ መረዳት ይኖርባችኋል ማለት ነው። ሌላኛው ካራክተሪስቲክስ ኦፍ ኮርድ ነው። ካራክተሪስቲክስ ኦፍ ኮርድ የኮርድ ካራክተሪስቲክስ ወይም ባህሪያቶቹ ምንድን ናቸው? የኮርድ ባህሪያቶች ምንድን ናቸው ሲባል እንግዲህ አንደኛው በቴረም ደረጃ የምናገኘው ምንድነው? the line segment drawn from center of a circle perpendicular to a chord bisects the chord ይላል። ይሄ ደግሞ ቅድም ያሳየኋችሁ ነው። ኦኬ ቅድም ያሳየኋችሁ ነው፣ ያገላለጽ ጉዳይ ነው።
እዚህ ጋር ምን አለ? ሴንተር ኦ አለ። ኦኬ እዚህ ጋር ማን አለ? ኮርድ አለ። ኤቢ የሚባል ኮርድ አለ። ልብ አድርጉ። ኤቢ ኮርድ ነው። ኦ ሴንተር ነው። ሰው ምንድነው የሚላችሁ? ከሴንተሩ ተነስታችሁ የሚላችሁ ቴርሙ ምንድነው? ከዚህ ከሴንተሩ ተነስታችሁ ወደ ኮርዱ ስትሄዱ 90 ዲግሪ ከሰራ እዚህ ጋር 90 ዲግሪ ከሰራ፣ ስለዚህ ይሄኛውን ኤም ብለው በሌላ ነገር ኢፍ ኤቢ ኢዝ ፐርፐንዲኩላር ዊዝ ኦኤም ፐርፐንዲኩላር ዊዝ ኤኤም ከሆነ ዘንዋት ኦኤም ባይሴክትስ ኤቢ ኮርድ ኤቢ ኮርድ ኤቢ። ስለዚህ ይሄ ሁለቱ ኤቢ አግድሙ ይሄ ኮርዱ ማለት ነው ከኦኤም ጋር ከሴንተሩ ተነስቶ ወደ ኤም የሚሄደው መስመር ጋር ፐርፐንዲኩላር ከሆነ ማለት 90 ዲግሪ ከሰራለን ኦኤም ምን ያደርጋል? ኤቢን ማለት ነው ባይሴክት ያደርገዋል። ባይሴክት ማለት ነው ዲቫይዲንግ ኢንቱ ቱ ኢኳል ፓርትስ ማለት ነው። ኦኬ ወደ ሁለት እኩል ቦታዎች መክፈል ማለት ነው። ዛት ሚንስ ምን ማለት ነው? በሌላ ነገር ኤኤም እኩል ይሆናል ማለት ቢኤም። ስለዚህ ከኤ እስከ ኤም ያለውና ከቢ እስከ ኤም ያለው እኩል ይሆናል ማለት ነው። ባይሴት አደረገው ማለት ወደ ሁለት ቦታ መክፈል ማለት ብቻ ሳይሆን ወደ ሁለት እኩል ቦታ ነው የሚከፍለው ማለት ነው። ኦኬ ስለዚህ አንደኛው ካራክተሪስቲክስ የኮርድ ይሄ ነው። ሁለተኛው ካራክተሪስቲክስ ነው ምንድነው የሚላችሁ? ኢኳል ኮርድስ ኦፍ ሰርክል አር ኢኩዲስታንት ፍሮም ሴንተር ኦፍ ሰርክል ይላችኋል። ኦኬ ምን ማለት ነው ይሄ? ይሄው እዚህ ጋር ምን አለ? ሴንተር አለኝ፣ ሴንተር ኦ አለኝ። እዚህ ጋር ማን አለኝ? ኮርድ ኤቢ አለኝ፣ ኮርድ ኤቢ አለ። እዚህ ጋር ማን አለ? ኮርድ ሲዲ አለ። ኦኬ ሶ ኤቢ ኮርድ ነው። ሲዲ ምንድነው? ኮርድ፣ ሁለቱም ኮርድ ናቸው። እንግዲህ ሁለቱ ኮርዶች እኩል ናቸው የሚባሉት መቼ ነው? ኦኬ ሶ እዚህ ጋር የሆነ ፖይንት አለ። ይሄኛውን ኤም ልበለው፣ ይሄኛውን ፖይንት ደግሞ ኤን ልበለው። ያችሁ ሰው ስለዚህ እዚህ ጋር ምን አለ? ከሴንተሩ ተነስቶ የሚሄድ መስመር አለ እዚህ ጋር ደሲ ከሴንተሩ ተነስቶ። ስለዚህ ምንድነው የሚላችሁ? ኮርድ ኤቢ ከማን ጋር እኩል ይላል? ከኮርድ ሲዲ ጋር እኩል ነው። ኢፍ ኤንድ ኦንሊ ኢፍ። ይሄ የሚሆነው መቼ ነው? ኢፍ ኤንድ ኦንሊ ኢፍ ዋት የሚሳካው መቼ ነው? ከኦ እስከ ኤም ያለው ርቀት እና ከኦ እስከ ኤን ያለው ርቀት እኩል ከሆነ ማለት ነው። አያችሁ? ስለዚህ ኮርድ ኤቢ እና ኮርድ ሲዲ እኩል የሚሆኑት መቼ ነው? ኮርድ ኤቢ እና ኮርድ ሲዲ እኩል ናቸው የምንለው ከኦ እስከ ኤም ያለው ርቀት እና ከኦ እስከ ኤን ያለው ርቀት እኩል ከመጣልን ነው። ኦኬ ሁለቱ እኩል ከሆኑ በእርግጠኝነት ሁለቱ ኮርዶች እኩል ናቸው ማለት ነው። ሶ ኢፍ ዘ ቱ ኮንዲሽንስ አር ሳቲስፋይድ that means the equality of the distance of the two chords from the center, that's called OM equals to ON. If they are equal, definitely we can say that chord AB is exactly equal with chord CD. This is the second property. ስለዚህ ሁለተኛው ፕሮፐርቲ የሚወራላችሁ ይሄንን ነው። ኦኬ ሶ ይሄንን በደንብ አድርጋችሁ መረዳት ይኖርባችኋል ማለት ነው። እስኪ let's see it by using example. በኤግዛምፕል እስኪ አብረን እናየው። ይሄንን ስናየው in the figure 5.8 እንግዲህ እዚህ ጋር ምን አለን? ሰርክል አለን። ሰርክላችን ይሄ ነው። እዚህ ጋር ምን አለን? ሴንተር አለን። እዚህ ጋር ኮርድ አለን። ኮርድ ኤቢ አለ። ኦኬ ኮርድ ኤቢ አለን። ከዛ እዚህ ጋር ኤም አለኝ።
ኤም አለ። ሶ ሄር ኢት ኢዝ ከሴንተሩ እስከ ኤም አለ። እዚህ ጋር ደግሞ ከሴንተሩ ደግሞ ይሄ እንግዲህ በደንብ መረዳት አለባችሁ እነኚህን ነገሮች። ከሴንተሩ ተነስቶ እስከ ሰርክሉ የሚሰመር ማንኛውም መስመር ያው እንደምታውቁት ምንድነው ራዲየስ ነው የሚባለው። ሶች ኢዝ ኢኳልስ ቱ ስንት ነው? 5 ሴንቲሜትር 5 ሴንቲሜትር ተሰጥቶኛል። the chord of the circle of radius 5 ሴንቲሜትር is 8 ሴንቲሜትር። ኮርዱ ደግሞ ስንት ተሰጥቶናል? 8 ሴንቲሜትር ተሰጥቶኛል ማለት ኤቢ ደግሞ ስንት ነው? 8 ሴንቲሜትር ተሰጥቶኛል ይላችኋል እዚህ ጋር ፊገር። በዚህ ፊገር ላይ a chord of a circle of ራዲየሱ 5 ሴንቲሜትር የሆነው ሰርክል ኮርዱ ስንት ነው ይላል? is 8 ሴንቲሜትር ሎንግ 8 ሴንቲሜትር ሎንግ። ኦኬ find the distance of the chord from the center። የተጠየቅነው ማን ነው? ኦኤም ምን ያክል ነው የተባለው? ኦኤም ምንድን ነው? the distance of the chord from the center። ኮርድ ኤቢ ከሴንተር ኦ ያለው ርቀት ማለት ይችኛዋ ማለት ነው። የተጠየቅነው ይችን ነው። the distance of chord AB from the center ከሴንተሩ ያለው ርቀት ምን ያክል ነው የምትለው ይችን ነው የተጠየቅነው ማለት ነው። that's called OM የምንላት እሷ ነች። ከኦ እስከ ኤም ያለው ዲስታንስ ማለት ኦኬ። ሶ በዚህ መሰረት ይሄንኛው ለመፈለግ እንግዲህ ምን ተብለናል እዚህ ጋር አሁን a chord of a circle of radius 8 cm is radius 5 cm is 8 cm long. Find the distance of the chord from the center. ሶ እዚህ ጋር ምን ተሰጥቷችኋል ማለት ነው። በሌላ ነገር ሚድ ፖይንት ሰጥቶናል። ኤም ምንድነች? ኤም ሚድ ፖይንት ነች። ሚድ ፖይንት ከሆነች በቀደሙ ቴረም መሰረት ምን ብለናል? if m is a midpoint which implies that what m midpoint ከሆነ which implies that what AB chord AB is perpendicular with what OM አይደል እንዴ? ሁለተኛው ቴረም ያየነው ይሄ ፐርፐንዲኩላር። ስለዚህ በኦኤም እና በኤቢ መካከል ያለው ሪሌሽን ፐርፐንዲኩላር ነው ማለት ነው። የሚፈጠረው አንግል እዚህ ጋር 90 ዲግሪ ነው ማለት ነው። እያችሁ ይሄ 90 ዲግሪ ከሆነ እንግዲህ ራዲየሱን ተጠቅመን እንግዲህ እዚህ ጋር ምን እናገኛለን ማለት ነው? ራይት አንግል ትሪያንግል እናገኛለን። ኦኬ ሶ ከዚህ በኋላ ደግሞ ምን እንረዳለን ማለት ነው? እቺን ነጥለን እናወጣታለን ማለት ነው። እቺኛዋን ትሪያንግል ወሰዷት አሁን። ኦኬ ራይት አንግል ትሪያንግል አገኘን ማለት ነው። ኦኬ ራይት አንግል ትሪያንግል አገኘን። እንደዚህ ሳወጣት እቺ ራዲየሷ ነች 5 ሴንቲሜትር፣ እቺ ኤም ነች፣ እቺ ኦ ነች አይደል እንዴ? ሶ የተጠየቅነው ምንድነው? ኦኤም እንፈልጉን የተባልነው ራዲየሱን አውቀናል። ከእንደገና ደግሞ ኤቢ ምንድነው? ኤም ሚድ ፖይንት ናት ብለናል። ሁለት እኩል ቦታ ነው የምከፍልልን ማለት ነው። ስለዚህ ኤቢ ደግሞ ስንት ነው ተብለናል? ኤቢ 8 ነው ከተባላችሁ ይሄ 4 ነው ማለት ነው። 4 ሴንቲሜትር ነው። ይሄኛውም ከኤ እስከ ኤም ያለው 4 ሴንቲሜትር ነው ማለት ነው። ምክንያቱም ኤም ሚድ ፖይንት ነው፣ ሁለት እኩል ቦታ ስለሚከፍል አጠቃላይ ኤቢ 8 ነው ከተባለ እያንዳንዳቸው እዚህ ጋር ሁለቱ ክፋዮች የሚሆኑት 4 ሴንቲሜትር ነው ማለት ነው። ስለዚህ እቺኛው ስንት ሆናለች ማለት ነው? እቺ 4 ሴንቲሜትር ትመጣለች ማለት ነው። የተጠየቅነው ማንን ነው? ኦኤም ነው የተጠየቅነው። ስለዚህ ይሄን ለመፈለግ ምንድነው የማደርገው? ዩዝ ዋት ፓይታጎረስ ቴረም እንጠቀማለን ማለት ነው። ፓይታጎረስ ቴረም ለራይት አንግል ትሪያንግል ፓይታጎረስ ቴረም እንጠቀማለን። ፓይታጎረስ ቴረም ደግሞ ምንድነው የሚላችሁ? አንድ ራይት አንግል ትሪያንግል ቢኖረኝ ይሄው እዚህ ጋር እንደምታዩት ከራይት አንግሉ ፊት ለፊት ያለው ምን ይባላል? ሁልጊዜ ሃይፖተነስ ይባላል። በዛው ሶ ይሄን አድርጋችሁ እንግዲህ ለእነኚህ ደግሞ ሌጎች ይባላሉ። ሌግስ እንላቸዋለን። ቺኛዋን ኤ፣ ቺኛዋን ቢ፣ ቺኛዋን ደግሞ ሲ ብንላት፣ ስለዚህ ፓይታጎረስ ቴረም ምንድነው የሚለው? ሁለቱ ሌጎች ስኩዌር ተደርገው ሲደመሩ ኤ ስኩዌር ፕላስ ቢ ስኩዌር will give us what c ስኩዌር ሃይፖተነሱን ይሰጣሉ። this is ፓይታጎረስ ቴረም የሚለው። ስለዚህ እዚህ ጋር ራይት አንግሉን መለየት አለባችሁ። 90 ዲግሪ የሚፈጠረው የቱ ጋር ነው? ኤም ላይ ነው። እዚህ ጋር 90 ዲግሪ የሚፈጠረው ሶ ከራይት አንግሉ ፊት ለፊት ያለው ራዲየስ ምንድነው ማለት ነው? ይሄ ሃይፖተነሳችን ነው። ሌጎቹ እነኚህ ናቸው። ስለዚህ የምፈልገው ማን ነው ማለት ነው? ኦኤም የምጠየቀው እሱን ነው። ስኩዌር ኦኤም ስኩዌር ፕላስ ዋት ፕላስ እቺኛዋ ቢ ነች አይደል? እዚህ ጋር ስናመጣት ማለት ነው ኤም ቢ ስኩዌር ዊል ጊቭ አስ ዋት ኦቢ ስኩዌር
ኦቢ ስኩዌር ማለት ደግሞ ማን ነው? ኦቢ ማለት ራዲየሳችን ማለት ነው። ሶ እዚህ ጋር ኦኤም ስኩዌር ፕላስ ኤምቢ ማን ነው? ኤምቢ 4 ሴንቲሜትር 4 ሴንቲሜትር ስኩዌር እናደርገዋለን ኩለናል። ኦቢ ማለት ደግሞ ራዲየስ ነው። ራዲየስ ስኩዌር ሶ ኦኤም ዘ ሆል ስኩዌር ፕላስ የኛው 4 ስኩዌር 16 ሴንቲሜትር ስኩዌር ይመጣል። ራዲየሳችን ደግሞ ስንት ነው የሰጠን? ያው ራዲየስ እዚህ ጋር ተሰጥቶናል 5 ሴንቲሜትር ራዲየስ 5 ሴንቲሜትር ስኩዌር ይመጣልናል። ሶ ኦኤም ዘ ሆል ስኩዌር ፕላስ 16 ሴንቲሜትር ስኩዌር እኩል ይሆናል 25 ሴንቲሜትር ስኩዌር። ሶ ኦኤም ዘ ሆል ስኩዌር እኩል ይሆናል 25 ሴንቲሜትር ስኩዌር ማይነስ 16 ሴንቲሜትር ስኩዌር። ይሄ ወደዛ ሲሄድ ማለት ነው። ኦኤም ስኩዌር እኩል ይሆናል 25 ሲቀነስ 16 9 ሴንቲሜትር ስኩዌር ይመጣል። 9 ሴንቲሜትር ስኩዌር። ከዛ ይሄን አንደር ስኩዌር ሩት ሳደርገው ይሄን ያጣፋልኝና ማን ይቀራል? ኦኤም ብቻ ይቀራል ማለት ነው። ኦኤም ይሄኛው ደግሞ 9 ስንቱን ይወጣል? 3ቱን ይወጣል። ሴንቲሜትር ስኩዌር ሴንቲሜትር ሆኖ ይወጣል። ስለዚህ 3 ሴንቲሜትር ይመጣል ማለት ነው። ሶ ኦኤምን በዚህ በቀላሉ በዚህ መልኩ እንግዲህ የተጠየቅነው ኦኤምን ነው። በቀላሉ በዚህ መልኩ ካልኩሌት ማድረግ እንችላለን ማለት ነው። ጉድ ሶ እንደዚህ። ሌላኛው እንግዲህ ካራክተሪስቲክስ ኦፍ ኮርድ፣ አሁንም ሁለተኛ ክፍል አለ። የተለያዩ ካራክተሪስቲክስ ኦፍ ኮርድ፣ ካራክተሪስቲክስ ኦፍ ባህሪያቶቹ እንደማለት ነው። እንግዲህ የኮርድ ኦፍ ኮርድ ፓርትቱ ማለት ነው። ፓርትቱ የኛውን ደግሞ ስናይ የመጀመሪያው በቴረም ደረጃ የመጀመሪያው ካራክተሪስቲክስ ምንድነው የሚለን? if the angle is subtended by the chord of a circle are equal in measure, then the length of the chord are equal. okay so እዚህ ጋር ምንድነው የሚላችሁ? ይሄ ቴረም የሚላችሁ ምንድነው? እዚህ ጋር ሰርክል የምናወራው እንግዲህ ስለ ሰርክል ስለሆነ ከዛ እዚህ ጋር ምን አለን? ሴንተር አለ። ሶ እዚህ ጋር ከራዲየስ አለ። እዚህ ጋር if angle is subtended by the chords of a circle are equal. okay እዚህ ጋር አንድ አንግል አለ። እዚህ ጋር ደግሞ ሌላ አንግል አለ። ኦኬ ከዛ ደግሞ ኮርዶች አሉ። ማን አለ እዚህ ጋር? ኮርድ ማለት ከአንደኛው የሰርክል ጫፍ እስከ ከአንድ ፓርት እስከ ሌላ መነሻውም ሰርኩል ላይ የሚያርፍ ከሆነ ነው። ዲሲ ይሄ ኮርድ ነው። ሶሪ አሳሳሉ ነው እንግዲህ ልብ አድርጋችሁ እንትን በሉ። ይሄ ኮርድ ነው። ይሄ ኦ ነው። ይሄ ኤ ነው። ይሄ ቢ ብለው ይሄ ሲ፣ ይሄ ዲ። ኦኬ ፐርፌክትሊ ኮንፊዥን እንዳይፈጥርባችሁ ድጋሜ ልሳለው መሰለኝ። ሶ ሂር ኢት ኢዝ። ይሄ ሰርክላችሁ ነው። እዚህ ጋር ማን አለ? ሴንተራችሁ አለ። ሶ ከሴንተሩ ተነስተን እዚህ ጋርና እዚህ ጋር እንመጣለን። ከሴንተሩ ተነስተን እዚህ ጋርና እዚህ ጋር እንመጣለን። አሁን ኮርዳቸውን ደግሞ ስታዩ ምንድነው የሚሆነው? ኮርድ ማለት እንግዲህ የሰርክሉ ከአንድ ጫፍ ወደ ሌላኛው ጫፍ የሚሰመር ቀጥ ያለ መስመር ማለት ነው። ይሄ ነው ዲሲ። ስለዚህ ይሄን ኤ ቢ ሲ ዲ። ከዛ እዚህ ጋር ምን አለ? አንግል ቴታ አለ። እዚህ ጋር ሌላ አንግል አለ። ሰው ምንድነው የሚላችሁ? if the angle is subtended by the chords of a circle are equal in measure, then the length of the chords are equal. ስለዚህ ምንድነው የሚላችሁ? ይሄኛውን አንግል ቴታ ልበለው፣ ይሄኛውን አንግል ቤታ ልበለው። እዚህ ጋር ሁለት ነገሮች አሉ። ኦኬ ሁለት ነገሮች አሉ። so theta is subtended by
እዚህ ኮርድ ያቀፈው ማለት ነው። ዘ ኮርድ ዋት ኤቢ ኮርድ ኤቢ ነው። እዚህ ጋር እንደምታዩት ኮርድ ኤቢ ነው ቴታን ያቀፈው አንግል። በተመሳሳይ መልኩ ቤታም ሰብቴንድድ ባይ በማን የታቀፈው? ይሄ ደግሞ ሰብቴንድድ ባይ እዚህ ኮርድ ዋት ቤታን አቅፎ የያዘው አርክ ማን ነው? አሚን ኮርድ ማን ነው? ባይ እዚህ ኮርድ ማን ነው? ዲሲ ነው ወይም ደግሞ ሲዲ ነው ማለት ነው። ኦኬ ሲዲ ነው። ስለዚህ አሁን ይሄኛውን አርክ ሲዲ እና አርክ ኤቢ ሰብቴንድ ያደረጉት ሁለት አንግሎችን ሰብቴንድ አድርገዋል። ከዛ ምንድነው የሚላቸው እዚህ ጋር ኢፍ ቴታ እና ቤታ እኩል ከሆኑ የቴታና የቤታ ዋጋ እኩል ከሆኑ ዘን ምን ብዬ መናገር እችላለሁ? ሁለቱ ኮርዶችም እኩል ናቸው። ኮርድ ኤቢ ኢኳል ነው ኮርድ ሲዲ ጋር እኩል ነው ነው የሚለው this is a key point ኦኬ። ስለዚህ ሁለት አንግሎች ቴታና ቤታ የሚባሉ ሁለት አንግሎች ቢኖሩና በተለያየ ኮርድ የታቀፉ ቢሆኑ እነኛ አንግሎች ሴንትራል አንግሎች ያቀፏቸው አርኮች ኮርዶች ኤቢ እና ሲዲ ቢሆኑ ቴታና ቤታ እኩል ናቸው ካለ ወይም ደግሞ የአንግል መጠናቸው እኩል ከመጣ በእርግጠኝነት ያቀፏቸው ኮርዶች ቁመትም እኩል ነው። እኩል ነው። this is the first characteristics of chord ማወቅ ያለባቸው ይሄን ነው። ጉድ ሁለተኛውን ቴረም ስናይ chord which are equal in length subtend equal angles at the center of the circle ኦኬ። ይሄን ደግሞ መገልበጥ ነው። አሁን ያወራላችሁ መገልበጥ ነው። ቀላል ኦኬ። ይሄኛው ደግሞ የሚላችሁ ምንድነው? የቅድሙን ገልብጦ ነው የሚያወራላችሁ። ይሄኛው ደግሞ ኦ አለ እዚህ ጋር ማን አለ? ኮርድ አለ ኦኬ። ራዲየስ አለን እዚህ ጋር ልክ እንደዛው። ከዛ እዚህ ጋር ምን አለ? ኤ ቢ ሲ ዲ አለን። እዚህ ጋር ምን አለን? ኮርዶች አሉ። እዚህ ጋር ኮርዶች አሉ። ስለዚህ ምንድነው የሚለን? እዚህ ጋር ደግሞ አንግሎች አሉ። ቴታ ይሄኛውን ቤታ ብለው ሁለት አንግሎች አሉ። ስለዚህ ምንድነው የሚለን? ኢፍ ኤቢ ኮርድ ኤቢ እና ኮርድ ሲዲ እኩል ከሆኑ ይሄና ይሄ እኩል ከሆኑ ዘን ምንድነው ይላል? ዘን ቴታ እኩል አርዋት ቤታ ሁለቱ ሴንትራል አንግሎችም እኩል ናቸው የሚሆኑት ነው። ኦኬ ቅድም ምን ብለናል? አንግሎቹ እኩል ከሆኑ ኮርዶቹ እኩል ናቸው ብለናል። አሁን ደግሞ ይሄኛውን ገልብጠን ስናየው ማለት ነው። ስለዚህ ይሄኛው በዚህ ያለ ነው። ይሄን በደንብ አድርጋችሁ እነኚህ እንግዲህ ኢምፖርታንት ፖይንቶች ማወቅ ይኖርባችኋል ማለት ነው። ሌላኛው እንግዲህ በጣም ኢምፖርታንት ፖይንት እንግዲህ ምንድነው? አንግል ፕሮፐርቲስ ነው። አንግል ፕሮፐርቲስ ኦፍ ሰርክልስ የሰርክል እንግዲህ አንግል ፕሮፐርቲ ወይም ደግሞ የአንግሎቻቸው ባህሪያት ምንድን ናቸው የሚለውን ስናይ እንግዲህ ቤዚካሊ ስለ አንግል ስናወራ ሰርክል ላይ ሁለት አይነት አንግሎችን እናገኛለን። የመጀመሪያው እንግዲህ ሴንትራል አንግል ነው። ሁለተኛው ኢንስክራይብድ አንግል እንለዋለን። ኦኬ ኢንስክራይብድ አንግል እንለዋለን ማለት ነው። እነኚህ ሁለት አንግሎች አሉ። ምንድነው ሴንትራል አንግል? ከስማቸው መረዳት እንደምችሉት። ሁለተኛው ደግሞ ኢንስክራይብድ አንግል ምንድነው የሚለውን እያንዳንዳቸውን እናያለን። ከዛ የሁለቱን ሪሌሽን፣ ከዛ ከአርክ ጋር ደግሞ ያላቸውን ሰብቴንድ ከሚያደርጋቸው አቅፎ ከሚይዛቸው አርክ ጋር ደግሞ ያለውን ያላቸውን ግንኙነት ደግሞ እንመለከታለን። ስለዚህ ቤዚካሊ ምንድነው ሁለቱ አንግሎች መካከል ያለው ቤዚክ ዲፈረንስ ምንድነው? ኢንስክራይብድ አንግል እና ሴንትራል አንግል ቤዚካሊ ምንድነው እንትናቸው ከተባለ ሴንትራል አንግል የመጀመሪያውን በምታዩበት ሰዓት እንግዲህ ሴንትራል አንግል ምንድነው ካለን የሚፈጠረው አን አንግል ፎርምድ at the center of a circle የሰርክሉ ሴንተር ላይ የሚፈጠር አንግል በመሆኑ ነው። ኦኬ
ኦኬ የሰርክሉ ሴንተር ላይ የሚፈጠር አንግል ነው። ሴንተር ላይ ስለሚፈጠር የሰርክሉ ሴንተር ላይ ስለሚፈጠር ሴንትራል አንግል ይባላል። which is an angle formed in between what in between two radii በሁለት ራዲዎች መካከል ነው የሚፈጠረው። ልባዱ እዚህ ጋር ራዲ ማለት ፕሉራል ፎርም ኦፍ ራዲስ ማለት ነው። ራዲ ስንል ምን ማለት ነው? ፕሉራል ፎርም ኦፍ ራዲስ ማለት ነው። አንድ ራዲስ ከሆነ አንድ ከሆነች ራዲስ እንላታለን። ከአንድ በላይ ካለን ደግሞ ራዲ እንላቸዋለን ማለት ነው። ፕሉራል ሲበዛ የብዛት ስም ማለት ነው። የራዲስ የብዛት ስሙ ራዲ ይባላል። ኦኬ ስለዚህ እዚህ ጋር እንግዲህ ስለ አርክም የተወሰነ መልኩ እናያለን። ማይነር አርክ፣ ሜጀር አርክ፣ ሴንትራል አንግል ምናምን የሚለውን እናያለን ማለት ነው። ስለዚህ ይሄ ማለት እንግዲህ እዚህ ጋር በአጭሩ ለማስረዳት ያክል ይሄ ሴንተራችሁ ነው። እዚህ ጋር የሚፈጠር አንግል እዚህ ተነስቶ ይሄ ራዲስ ነው እንግዲህ እንደምታዩት። ሌላኛው ደግሞ እንደዚህ ብሄድ ለምሳሌ ይሄም ራዲስ ነው። ከሴንተሩ ተነስቶ ወደ ሰርክሉ ቱ ኤኒ ዳይሬክሽን የሚሄድ አንግል እና በሁለት ራዲዮች መካከል የሚፈጠረው አንግል ቴታ ምን ተብሎ ይጠራል? ይሄ አንግል ነው እንግዲህ ሴንትራል አንግል ይባላል። ይሄ አንግል ምን ተብሎ ይጠራል? ሴንትራል አንግል ይባላል። የቱ ጋር ነው የተፈጠረው? የሰርክሉ ሴንተር ላይ ማለት ነው። ኦ ማለት ሴንተር ናት ብለናል አይደል? ስለዚህ ይሄ ሴንተር ነች ብለናል። ሴንተሩ ላይ የሚፈጠር አንግል እንግዲህ ሴንትራል አንግል ተብሎ ይጠራል። አንድ ሴንትራል አንግል እንዲፈጠር እንግዲህ ምን ያስፈልገኛል ማለት ነው? በእርግጠኝነት ሁለት ራዲየሶች ያስፈልጉኛል ማለት ነው። ወይም ቱ ራዲ ያስፈልገኛል ማለት ነው። ሴንትራል አንግል ማለት ይሄ ነው። ኦኬ ሌላኛው እንግዲህ ስለ አርክ መጀመሪያ ማወቅ ይኖርብናል። አርክ መጀመሪያ ምንድን ነው? ዋትስ አርክ? አርክ ማለት እንግዲህ አርክ ኢዝ ኤኒ ፓርት ኦፍ ዋት any part of the circumference of a circle. circumference of a circle የአንድ ሰርክል እንግዲህ ሰርከምፈረንስ ምን ተብሎ ይጠራል ማለት ነው? አርክ ተብሎ ይጠራል። አርክ ሰርከምፈረንስ ማለት ምንድን ነው ብያችኋለሁ? አንድን ሰርክል ሙሉ በሙሉ መዞር ማለት ነው። ይሄ አሁን የተነሳውበት ዙር ስመጣ አንድ ፉል ሮቴሽን ስኮል ሰርከምፈረንስ ኦፍ ሰርክል እንለዋለን። ይሄ ዋን ፉል ሮቴሽን አንድ ሙሉ ዙር ስንዞረው ሰርከምፈረንስ ኦፍ ሰርክል ይባላል። የእሷ እንግዲህ የተወሰነ ክፍል ኤኒ ፓርት ከዚህ እስከዚህ ሊሆን ይችላል፣ ከዚህ እስከዚህ ሊሆን ይችላል። ዋረበር ኤኒ ፓርት ኦፍ ሰርከምፈረንስ ኦፍ ሰርክል ኢዝ ሳይድ ቱ ቢ አርክ ይባላል። አርክ ማለት የሰርክል ሰርከምፈረንስ የተወሰነ ፓርት ማለት ነው። የተወሰነ ፓርት ማለት ነው። እሱን ምን ብለን እንጠራዋለን? አርክ ብለን እንጠራዋለን። አርክም በተለያየ መልኩ እንግዲህ በሶስት ከፍለን እናየዋለን። ቤዚካሊ አንደኛው ማይነር አርክ አለ፣ ማይነር አርክ ኦኬ። ሁለተኛው ሰሚ ሰርክል አለ፣ ሰሚ ሰርክል ወይም ደግሞ ምን እንለዋለን? ሃፍ ሰርክል ብለን እንጠራዋለን፣ ሃፍ ሰርክል። ሶስተኛው ሜጀር አርክ ብለን እንጠራዋለን፣ ሜጀር አርክ ብለን በሶስት ከፍለን እናያቸዋለን ማለት ነው። ኦኬ ይህን እንግዲህ በቀላሉ ለመረዳት እንግዲህ ምንድነው የምታደርጉት? ሶስት ሴናሪዮ ላስቀምጥላችሁ። የሬቴዝ አንደኛው ይሄ ነው። ሁለተኛው ሰርድ ሴናሪዮ። የመጀመሪያው ላይ እንግዲህ እዚህ ጋር ምን አለ? ሴንተር አለ። ኦኬ ሴንተር አለ። ለምሳሌ በሴንተሩ ነው የሚያልፈው። እንደምታዩት በሴንተሩ ነው የሚያልፈው። አያችሁ? እዚህ ጋር ማን አለ? አርክ አለ። ከየት እስከ የት? ከዚህ ተነስቶ እስከዚህ ይመጣል። አያችሁ? ኤ ቢ። ስለዚህ በቀይ የተሰመረው ፓርት ማለት ነው አርክ ኤ ቢ። አርክ ሲጻፍ እላዩ ላይ እንደዚህ ነው የምታደርጉት። መነሻና መድረሻው ተወስዶ እላዩ ላይ ሰርክል የሚመስል አርክ ነው የምታደርጉት። ላይን ሴግመንት ከሆነ ግን ከዚህ በፊት አሁን ስንጠቀመው የነበረው ቅድም ላይን ሴግመንት እያልኩ ስጠቀም እዚህ ጋር እንደምትረዱት ያው ቀጥ ያለ መስመር ነው ማድረገው። ለምሳሌ ኦኤ ስል ኦኤ ላይን ሴግመንት ነው፣ ቀጥ ያለ መስመር ነው። ላዩ ላይ እንደዚህ ላይን ሴግመንት ከሆነ እንደዚህ አደርጋለሁ።
ነገር ግን እዚህ ጋር አርክ ሲሆን ደግሞ ላይ የአርክ ምልክት ነው የማደርገው ማለት ነው። አያችሁ ኤቢ ሳደርግ እንደዚህ ነው ማለት ነው። ይሄ ማለት አርክ ኤቢ ያልኳችሁ ነው። አርክ ኤቢ እንደማለት ነው። አያችሁ። ስለዚህ ምንድነው አርክ ኤቢ አሁን ምንድነው ከበር የሚያደርገው የሰርክሉን እንግዲህ ይሄ ኤቢ ምንድነው? ኤቢ ዲያሜትር ነው እንደምታዩት በሴንተሩ ስላለፈ ዲያሜትር ነው። ዲያሜትር ነው ማለት በሌላ አነጋገር ምን ማለት ነው? ሰርክሉን ወደ ሁለት እኩል ቦታ ይከፍለዋል ማለት ነው። ወደ ሁለት እኩል ቦታ ይከፍለዋል። ስለዚህ በተመሳሳይ መልኩ ሰርከምፈረንሱም እንደዛው ከኤ እስከ ቢ ያለው ሰርከምፈረንስም እስኮል ይሄ ምን ይባላል? ይሄ ሰሚ ሰርክል ይባላል። ምን ይባላል? ሰሚ ሰርክል ወይም ደግሞ ሃፍ ሰርክል ግማሽ ክብ እንለዋለን። ወይም ደግሞ ሃፍ ሰርክል ኦኬ፣ ሃፍ ሰርክል እንለዋለን። ጉድ። ስለዚህ ይሄኛው እንግዲህ ሜጀር ደግሞ ስንት ነው? ይሄ ሰሚ ሰርክል እንግዲህ ሜጀር የሚያደርገው ስንት ነው? 180 ዲግሪ ሜጀር ያደርጋል። ሜጀርስ ምን ስንት ሜጀር ያደርጋል? 180 ዲግሪ ሜጀር ያደርጋል። አሁን ደግሞ እንምጣ እዚህ ጋር። አሁን እዚህ ጋር ምንድነው ሴንተራችን ኦ አለ። አሁንም ሰው እዚህ ጋር ዲያሜትራችን አለ ኤቢ። አሁን አርኩን ተመልከቱ። አርኩ እዚህ ጋር ይነሳና አሁን ምን ሆነ? ግማሽ ሰርክል ከግማሽ ሰርክሉ አለፈና እዚህ ጋር መጣ። አሁን እዚህ ጋር ማንን ኮንሲደር ታደርጋላችሁ? አርክ ኤቢሲን ተመልከቱ። አርክ ኤቢሲ አርክ ኤቢሲ ማለት በይሄ በቀይ አሳር የሄድኩበት መስመር ማለት ነው። አርክ ኤሲ ካልኳችሁ በዚህኛው በኩል ነው የምትሄዱት እችኛው። አርክ ኤቢሲ ከተባላችሁ ግን ይሄኛው ፓርት ማለት ነው። አሁን ይሄ ምን አይነት አርክ ነው? ኦኬ አን አርክ ግሬተር ዛን ሰሚ ሰርክል ከሰሚ ሰርክሉ ወይም ከሀፍ ሰርክሉ የሚበልጥ ነው ማለት ነው አይደለም? ኦኬ አሁን ደግሞ ወደ ሶስተኛው ኬዝ እንምጣ። ወደ ሶስተኛው ኬዝ ደግሞ ስንመጣ እዚህ ጋር አሁን እንደምታዩት ሴንተራችን አለ። እዚህ ጋር ኤቢ አለ። ይሄ ሰሚ ሰርክል ነው። ይሄኛው ደግሞ ከዚህ ተነስቶ እዚህ ድረስ መጣ። ኦኬ ይሄኛው ለምሳሌ ሲ ብላችኋል። አርክ ኤሲ አለ። አርክ ኤሲ አን አርክ which is what less than a semi circle ከሰሚ ሰርክሉ የሚያንስ ነው ደግሞ እንደዚህ ያያችሁ። ስለዚህ አሁን እዚህ ጋር ስንት ነገር እያየን ነው? ሰሚ ሰርክል አየን፣ ግማሽ ሰርክል አየን፣ ከግማሽ ሰርክሉ የሚበልጥ አርክ አየን፣ ሶስተኛው ደግሞ ከግማሽ ሰርክሉ የሚያንስ አርክ አየን። እነኚህ ናቸው። ስለዚህ የመጀመሪያው ያው ሰሚ ሰርክል ወይም ሃፍ ሰርክል ይባላል። አንድ አርክ ደግሞ ከሰሚ ሰርክሉ ወይም ከግማሹ ሰርክል ከበለጠ ምን ተብሎ ይጠራል? it is called what? ከበለጠ it is called ሜጀር አርክ ይባላል። ምን ይባላል? ሜጀር አርክ እንለዋለን። ሜጀር አርክ። ስለዚህ ይሄኛው ምን አይነት አርክ ነው ማለት ነው? አርክ ኤቢሲ is what? ሜጀር አርክ። ከሰሚ ሰርክሉ ከበለጠ ሜጀር አርክ እንለዋለን ማለት ነው። ያንደርሳል። ይሄኛው ደግሞ ከሰሚ ሰርክሉ አንሷል። ከሰሚ ሰርክሉ ወይም ደግሞ ከግማሽ ሰርክሉ ያነሰ ማንኛውም አርክ ከሆነ ደግሞ ምን ብለን እንጠራዋለን? it is called ማይነር አርክ ይባላል። it's called a minor arc ማይነር አርክ እንለዋለን ማለት ነው። ማይነር አርክ። ስለዚህ አርክ ኤሲ ምን ብለን እንጠራዋለን ማለት ነው? ማይነር አርክ ብለን እንጠራዋለን። ማይነር አርክ። ስለዚህ አንድ አርክ ሜጀር አርክ ኦር ማይነር አርክ የምንለው እንግዲህ ከዚህ አንጻር ነው ማለት ነው። ኦኬ እዚህ ጋር እንግዲህ ጠቅለል ለማድረግ ያክል ሰሚ ሰርክል ከሆነ ሰሚ ሰርክል ይሄኛው ሰሚ ሰርክል ወይም ደግሞ ሃፍ ሰርክል የምንለው ሜጀር ስዋት በአንግል ደረጃ ሜጀር የሚያደርገው 180 ዲግሪ ነው። ሁለተኛው ሜጀር አርክ ነው። ሜጀር አርክ ከሆነ ደግሞ አንድ አርክ ሜጀር የሚያደርገው ደግሞ ግሬተር ዛን 180 ዲግሪ ነው። ይሄ ማለት ፓይ ማለት ነው። 180 ማለት በፓይ ራዲያን ማለት ነው በሬድ። ሜጀር አርክ ከሆነ ደግሞ ከ180 በላይ ነው። ኦኬ ሶስተኛው እንግዲህ ማይነር አርክ ነው። ማይነር አርክ ከሆነ ደግሞ ሜጀር የሚያደርገው ደግሞ ምንድነው? ለዛን 180 ዲግሪ ነው። ከ180 ዲግሪ በታች ሜጀር ያደርጋል ማለት ነው።
ስለዚህ በአንግል ሜጀራቸው ራሱ አይታችሁ ምን አይነት አርክ እንደሆነ ማወቅ ትችላላችሁ ማለት ነው። ሰው እነኚህን ሶስት ነገሮች በደንብ ስለ አርክ ከለያችሁ በኋላ እንግዲህ የሚቀጥለውን እንግዲህ የምናየው ምንድን ነው? አንድ አንግል እንግዲህ አንግሎችን ቤዚካሊ ሴንትራል አንግል እና ኢንስክራይብድ አንግል ይባላሉ ብለን ኢንስክራይብድ አንግል ይባላሉ ብለን በሁለት ከፍለን እንግዲህ አይተናል። ሴንትራል አንግል የሚባለው እንግዲህ የሰርክሉ ሴንተር ላይ የሚፈጠር ከሆነ የሰርክሉ ሴንተር ላይ የሚፈጠር ከሆነ እንግዲህ ምን ተብሎ ይጠራል? ሴንትራል አንግል ይባላል። ሴንትራል አንግል ብለን እንጠራዋለን። ኦኬ። ሁለተኛው እንግዲህ አንግል ደግሞ ምንድነው? ኦን ዘ ሰርክል ቨርቴክሱ የቱ ጋር ሲፈጠር ነው? ቨርቴክሱ በሁለት ኮርዶች መካከል የሚፈጠር ነው። ይሄኛው ደግሞ በሁለት ኮርዶች መካከል ልብ አድርጉ። ኮርድ ይሄ አንድ ኮርድ ነው። ይሄ ሌላ ኮርድ ነው። ቨርቴክሱ ግን የቱ ጋር ማረፍ አለበት? እዚህ ጋር የሚፈጠር አንግል ሊሆን ይችላል። የተለያየ መጠን ሊኖረው ይችላል። እንግዲህ ያ አንደኛው አንግል አንደኛው ኮርድ ይሄ ነው። ሌላኛው ኮርድ ይሄ ነው። አንግሉ ይሄ ነው። ዲሲ እንደዚህ አይነት አንግሎች በሞላ ደግሞ ምን ተብለው ይጠራሉ? ኢንስክራይብድ አንግልስ ይባላሉ። ኦኬ። ኢንስክራይብድ አንግል የነኛ አንግሎች እንግዲህ ኦኬ አን አንግል ፎርምድ ኢንቢትዊን ዋት ኢንቢትዊን ቱ ኮርድስ በሁለት ኮርዶች መካከል ማለት ነው። በሁለት ኮርዶች መካከል የሚፈጠር አንግል ነው። ኤንድ ቨርቴክስ ወይም ተርኒንግ ፖይንቷ ማለት ነች። ቨርቴክስ ማለት ይችላል። ቨርቴክሳችን ሹድ ላይ ኦን ዘ ሰርክል ሰርክሉ ላይ ማረፍ አለባት እሷ። ኦኬ። ነገር ግን ሴንትራል አንግል ከሆነ ሴንትራል አንግል ማለት ምንድነው? አን አንግል ፎርምድ ኢን ቢትዊን ዋት ኢን ቢትዊን ቱ ራዲ ማለት ነው። በሁለት ራዲዎች መካከል በሁለት ራዲዎች ይሄ ራዲየስ ነው፣ ይሄም ራዲየስ ነው። በሁለት ራዲዮች መካከል የሚፈጠር አንግል ከሆነ ደግሞ ምን ተብሎ ይጠራል? ሴንትራል አንግል ይባላል። ሴንትራል አንግል ይባላል። ይሄኛው ደግሞ ኢንስክራይብድ አንግል ከሆነ ደግሞ በሁለት ኮርዶች መካከል የሚፈጠረው እና ቨርቴክሱ ኦን ዘ ሰርክል ሰርክሉ ላይ ማለት ኦን ዘ ሰርክል ማለት ምን ማለት ነው? ኦን ዘ ሰርክል ስንል ምን ማለታችን ነው? ሰርክሉ ላይ ማረፍ አለበት። ኦኬ። ይሄ ነው ሰርክሉ ላይ ይሄ ሰርክላችን ከሆነ ኦን ዘ ሰርክል ማለት እዚህ መስመሩ ላይ ማረፍ አለበት ማለት ነው። this is on the circle ሚል እዚህ መስመሩ ላይ ቨርቴክሱ እዚህ ጋር ማረፍ አለበት። እቺ አንግሏ የምትፈጠርበት ፖይንት ማለት ነው፣ ተርኒንግ ፖይንቷ ማለት ነው። ቢሲ ሶችኛዋ ፖይንት ማለት ነው። እቺ ፖይንት ምን ትባላለች? ቨርቴክስ ወይም ደግሞ ተርኒንግ ፖይንት እንላታለን። ተርኒንግ ፖይንት እንላታለን። ኦን ዘ ላይን መሆን አለባት ነው። ኦን ዘ ሰርክል መሆን አለባት። ኦን ዚ ሰርክል መሆን አለባት ስንል እንደዚህ ማለታችን ነው። ስለዚህ ይህም በደንብ አድርጋችሁ መረዳት ይኖርባችኋል። ሴንትራል አንግል ከሆነ ግን ቨርቴክሱ የቱ ጋር መሆን ያለበት? አት ዘ ሴንተር መሆን አለበት። ሴንተሩ ላይ መሆን አለበት። ኦኬ። ሴንተሩ ላይ ማረፍ አለበት። ሴንትራል አንግል ለመባል ደግሞ ቨርቴክሱ የቱ ጋር ማረፍ አለበት? የሰርክሉ ሴንተር ላይ ካረፈ ደግሞ እና በሁለት አንግሎች መካከል የሚፈጠር ከሆነ ደግሞ የአንግል ሴንትራል አንግል ተብሎ ይጠራል። ሶ ቤዚካሊ ሴንትራል አንግል እና ኢንስክራይብድ አንግል ምንድን ነው የሚለውን በቀላሉ ይህንን ይመስላል ማለት ነው። ኦኬ። ሶ አንድ ምሳሌ እንጨምርና እዚህ ጋር ይህን እንጨርሳለን። ለምሳሌ እዚህ ጋር ምን ይላችኋል? ይሄው ሄሎቴዝ እዚህ ጋር ምን አላችሁ? ሴንትራል አንግል ተሰጥቷችኋል። ለምን ሴንትራል አንግል መሆኑን በምን አወቅ ካላችሁ ምክንያቱም አንግሉ የተፈጠረው በሁለት ራዲየሶች መካከል ነው፣ ወይም ደግሞ ቨርቴክሱ የቱ ጋር ያለው ሴንተር ላይ ስላለ ማለት ነው። ሴንተር ላይ ስላለ ሰው እዚህ ጋር ለምሳሌ እቺ ደግሞ ዋይ ብትባሉ አሁን እነኚህ ሁለት አንግሎች አሁን በቀላሉ መለየት ትችላላችሁ። አሁን ዋይ ምን አይነት አንግል ነው ማለት ነው? ይሄ ኢንስክራይብድ አንግል ነው ማለት ነው። ኢንስክራይብድ አንግል ነው። ኦኬ። ኤክስ ደግሞ ምን አይነት አንግል ነው? ሴንትራል አንግል ነው። ሴንትራል አንግል ነው። እነዚህ በቀላሉ መለየት ትችላላችሁ ማለት ነው።
እና ከእንደገና ደግሞ እነሱን እንግዲህ ያቀፋቸው አርክ አለ። አርክ አንግሎቹን አቅፎ የሚይዛቸው አርክ አለ። እዚህ ጋር እንግዲህ አርክ ይሄ ነው። ይሄኛውን ደግሞ እንደምታዩት ይሄኛው ነው። ስለዚህ ከእነሱ ጋር ያለውን ሪሌሽን ደግሞ በሚቀጥለው ቪዲዮችን እንመለከታለን። ቴንክ ዩ ቬሪ ማች